እንደተባለው እንግዲህ ዛሬ 14ኛው የተማሪዎች የስፖርት ፌስቲቫል ማጠናቀቂያ ፕሮግራም እየተካሄደ ነው። እንግዲህ ከፕሮግራሙ አስቀድሞ 11 ትምህርት ቤቶች መንግስታዊና የመንግስት ትምህርት ቤቶች ውድድራቸውን ለ7 ቀን ያክል ሲከታተሉን የቆዩ። በዚህ ውድድር ብዙ ነገሮችን ተማሪዎች ማግኘት አግኝተዋል ማለት ይቻላል። ለምሳሌ የእርስ በርስ ግንኙነታቸውን አንዱ ትምህርት ቤት ከአንዱ ትምህርት ቤት የተዋወቁበት፣ ልምድ የተካፈሉበት፣ ትርፍ ጊዜያቸውን ደግሞ አልባሌ ቦታ ከሚያሳርፉ አሁን የእረፍት ጊዜያቸውም ከመሆኑ አኳያ እንደዚህ በስፖርታዊ ኩነቶች ማሳለፋቸው የበለጠ ወጣቱ ተማሪው የበለጠ አካላዊ አእምሯዊ እየዳበረ የሄደበት ሁኔታ አለ። እንግዲህ እኛም እንደ ተቋም በስፖርቱ ዘርፍ ትልቅ ስራ እየሰራ ነው ያለነው። ዛሬ ብቻ ሳይሆን ከዚህ በፊትም በስፖርቱ ዘርፍ ትኩረት ሰጠን እንደ ተቋም እንደ ከተማም እየተሰራ ያለበት ሁኔታ አለ። ከዚህ አኳያ በከተማችን ከጊዜ ጊዜ ባለው አንጻራዊ ሰላም በስፖርቱ ዘርፍ እየተሰራ ያለው ስራ መልካም ነው። በቀጣይም ደግሞ አሁን ባለው ሁኔታ ሰፊ ስራዎችን እንሰራለን ብለን እያሰብን ነው ማለት ነው እንደ ተቋም። ስለዚህ ይሄ ውድድር እንግዲህ እንደተባለው ዋናው ዓላማ ቅድም ባለው መሰረት ወጣቱ ወይም ተማሪው ትርፍ ጊዜውን አልባሌ ቦታ እንዳያሳልፍ፣ ትምህርት ቤት የአንድ የስፖርተኛ መፍለቂያም ከመሆኑ አኳያ በተለይ ትምህርት ቤቶች ውስጥ ላይ ስፖርት አተኩሮ መስራት የበለጠ ለከተማችን ሆነ ለዞናችን ከፍተኛ የሆኑ ስፖርተኞችን ማፍራት ስለሚቻል እሱን ታሳቢ አድርገን እየሰራን ያለንበት ሁኔታ አለ። እንግዲህ ዛሬ እንደምታዩት የማጠናቀቂያ ፕሮግራም ነው። ቀጣይ እንግዲህ የክለቦች ውድድሮች እናካሄዳለን። የበጋ የታዳጊዎች ውድድሮች እናደርጋለን። የመንግስት ሰራተኞች የማስ ስፖርት ውድድሮችም እናካሄዳለን። እንግዲህ እንደዚህ ውድድሮችን ባካሄድናቸው ቁጥር እንደተባለው ማህበረሰቡ በስፖርት ዘርፉ ያለው ተሳትፎ እያደገ የመጣበት ሁኔታ አለ። ስፖርተኛውን በተመሳሳይ ያለውን ታለንት ከጊዜ ጊዜ እያሳየ የመጣበት ሁኔታ አለ። ይሄን ተጠቅመን እንግዲህ በከተማችን የተለያዩ ውድድሮችን በቀጣይም የምናካሄድ ይሆናል። ይሄን ታሳቢ በማድረግ እንግዲህ በከተማ አስተዳደሩም ድጋፍ እየተደረገልን እንደዚህ አይነት ውድድሮችን እያወዳደርን ያለበት ሁኔታ አለ። አሁንም ቀጣይ ስፖርት ህዝባዊ እንዲሆን የበለጠ ህዝባዊ መሰረቱን ጠብቆ እንዲሄድ ማህበረሰቡ ተቋሙን በጉልበት በአቅም በገንዘብ ድጋፍ ማድረግ ያስፈልጋል። በተለይ ስፖርት ከምንም በላይ አሁን በዓለም ደረጃ ትልቁን ኢኮኖሚ የያዘው ስፖርቱ ነው፣ በተለይ እግር ኳሱ ላይ ማለት ነው። ስለዚህ በእኛ ሀገር ላይም ከጊዜ ጊዜ እያደገ የመጣበት ሁኔታ አለ። ስፖርቱ ስፖርታዊ ሆኖ እንዲቀጥል የህዝባዊ መሰረቱ እንዲጠናከር ማህበረሰቡ በገንዘብም ተቋሙ መደገፍ መቻል አለበት።